ሰንዬ እንግዲህ አሁንም አቶ ስፒድ አልለቀቃትም ማለት ነው። እዛው አሰቃይቶ ምን ሊያደርጋት እንደፈለገ ባላውቅም እዛው ነው ያለችው። እህቷን በጣም ተጨንቃለች። ነገር ግን በዙሪያ ያሉ ጓደኞቿ አንድም ሰው ስለ እሷ ሲጠይቅ አልሰማንም። ጽናትም መሩዬም ጽናት በእርግጥም እዛ የለችም፣ ግን ደግሞ መሩ እዛው ናት የራሷን ችግር እንጂ ሰኒ የት ነው የገባችው ብለው አንድም ሰው የሚጠይቅ የለም። እውነት በጣም ይገርማል። ስለ ጽዮን መታሰር ብቻ ነው እየተጨነቁ ያሉትና የናሆም እናት ደግሞ ልጄ ታስራ ማናችሁንም አለቃችሁ፣ ማናችሁንም ይቅርታ አላደርግላችሁም እያለች ትፎክራለች። ያቺ ምስኪን ግን ከታሰረች ስንት ቀኗ እዛ ጋር እያንገላታት ይገኛል። ባልወለደ አንጀቱ እንግዲህ በጥፊ እያገላበጣት ይገኛል። ይሄ ሁሉ መስዋዕት የምትከፍለው ግን ሰኒ ለነኪራ ነው። የቤታቸውን ካርታ ስለደበቀች ብቻ ነው እንደዚህ እያሰቃያት ያለው። በማያገባሽ ነገር ለምን ገባሽ ብሎ ነው እንደዚህ እያደረጋት ያለው ማለት ነው። ይሄ ኪራ ወንድም እንግዲህ ኪራም ደግሞ ገና አላወቀው፣ ግን ኪራን ሲተዋወቀው የኒና ዘመድ ነኝ ብሎ ነው። ኒናም እውነቱን አልተናገረች፣ ደብቃ ይዘዋለች። እስከ መቼ እንደሆንም አላውቅም፣ ግን ኒና እውነታውን መናገር አለባት። ይሄ ሰው ለምን እዛ ቤት እንደመጣ፣ እሷንስ ምን ሲያደርጋት እንደነበረ። ኒናንም አግቷት ነበር ገጠር ከመሄዷ በፊት። እሱ ሽሽት ነው እነ ጽናት ጋር ገጠር የሄደችው። ነገር ግን ልጁ እንደዚሁ በቀላሉ የሚለቃቸው ነገር አይደለም። የምፈልገውን ነገር እስከማገኝ ድረስ እዚሁ ታስረሽ ትቆያለሽ። እምቢ ካልሽ ህይወትሽንም ልነጥቅሽ እችላለሁኝ። ግን አንቺ በማገባሽ ስለገባሽ አናደሽኝ እንጂ ምንም አድርገሽኝ አይደለም። እኔ አንቺ ጋር ያለውን ፋይል ብትሰጭኝ እኮ እለቅሽ ነበረ። እንግዲያውስ ትሞታለህ እንጂ አልሰጥህም በጭራሽ። ምን አገባህና ነው የምሰጥህ? ይሄ እኮ የነኪራ ነው። ስለዚህ አልሰጥም ብላ እምቢ አለችው። እሱም በቃ በህይወትሽ ላይ ፈርደሻል ማለት ነው፣ ምንም ልረዳሽ አልችልም፣ ይቅርታ፣ እዚሁ ጋር ትቀመጫለሽ እያለ እዛም የስፒድ ጓደኛ እንግዲህ ለሰኒ አዛኝ ነው በአንድ በኩልም፣ ግን ደግሞ እሷም እያግባባቸው ነው። ፍታኝ እጄን አሞኛል እያለች ነበረ። ባለፈም እጄን ፍታኝ እጄ እየደማ ነው ብላ ስትለው ሲፈታት በእግሯ ረግጣ ለማምለጥ ብትሞክርም ግን ይዞ መልሷታል ማለት ነው። አልቻለችም። የዚች የሰኒም እህት ጽዮንን አሳስራታለች። ጽዮን ግን እዚህ ነገር ውስጥ እንደሌለችበት ነው። ምክንያቱም ተጣሉ እንጂ እዚህ ደረጃ የሚያዳርስ ነገር አይደለም። ግን ይህንን ተጠቅሞ እንግዲህ ስፒድ አግቶ አስቀምጧታል። ሰኒዬ እስካሁን ስለ ሰኒ ማንም የትም እንዳለች ማንም የሚያውቅ ሰው ማንም የለም። እውነት በጣም ነው የምታሳዝነው። ግን የራሳቸው ጉዳይ፣ እኔ ምን አገባኝ ለእነሱ ብዬ እዚህ የምትሰቃየው ማለት ትችል ነበረ። ግን ደግሞ ሰው ማለት እንደዚህ ነው፣ እስከ ጥግ ድረስ የሚሄድ ጓደኛ ማለት ነው። ግን አንዳቸውም ለሷ ድምፅም አልሆኑላትም በሚያሳዝን ሁኔታ። ናሆምም ቢሆን የዚች የጽዮን መታሰር ነው። እናቴ ጽዮንን በጣም ነው የምትወዳት፣ ከልጅነቷ ጀምሮ ነው ያሳደገቻት እያለ ስለ ጽዮን ነው የሚያወራው እንጂ ስለ ሰኒ መጥፋት ምንም አልተጨነቁም። እውነት በጣም ይገርማል። ግን ሰኒዬ ይሄ ሁሉ መስዋዕት ለነኪራ መክፈሏን ያወቁለታ ምን እንደሚሰማቸው ምን እንደሚሉ ግን አላውቅም። እንግዲህ ስፒድም በቅርቡ አዲስ ነገር ይኖራል፣ ደግሞም ይኖራል በሙሉ ተስፋ። እናም እችን ልጅማ እምቢ ካለች የሆነ ነገር ማድረግ አለብኝ እያለ አይ እንደዛማ አታድርግ እንጂ ደግሞ ወንጀለኛ ልታደርገን ነው እንዴ? ህይወቷንማ ምንም ማድረግ የለብህም። ግን የምትፈልገው ነገር ወረቀቱን በጸባይም ሆነ በምንም ተቀበላት። እምቢ ካለችም እንግዲህ ምንም ማድረግ አይደለም፣ እዚሁ ታስራ ትቆያለች እንጂ ወይ መግደል ወይ ምናምን አያስፈልግም አለው። አንተ እኔ እኮ ጓደኛዬ ነህ፣ ሁሉ ነገሬ ነህ ብዬ ነው ሚስጥሬን ሁሉ ነገርኩህና እንድትተባበረኝ ጭራሽ ለሷ ወግነህ ታወራለህ እንዴ እያለው ስፒድ ልጁ ላይ ተነሳበት። እንደዛ ማለት ሳይሆን በቃ ልጅቷ ምንም አላደረገችም አይደለ፣ ታስራ ቁጭ ብላለች። ስለዚህ መግደል ጥሩ አይደለም እያለው ቢሆንም እሱን ለእኔ አትነግረኝም ብሎ ተጣልቶት ሄዶ ነበር። ግን ትናንትና ደግሞ ስሜታዊ ሆኜ ስላስቀየምኩ በጣም ይቅርታ ጓደኛዬ፣ አንተ ለእኔ ብለህ ነው እዚህ ተኮራምተ እንቅልፍ የለ ሌሊትና ቀን እሷን በመጠበቅ ላይ ትገኛለህ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ሰኒዬ አሁንም አልተፈታችም ማለት ነው። እዛ ቁጭ ብላ እያሰቃያት ይገኛል ማለት ነው። በጥፊ እየሞጀራት፣ እሷም ደግሞ
ለነ ኪራ ስትል ብዙ መስዋዕት እየከፈለች ትገኛለች። እነሱ ግን ለእሷ ምንም አይነት የእነሷ ነገር ምንም አላስጨነቃቸውም። እውነት ይህንን ዋጋ እየከፈለች ያለው ለእነሱ መሆኑም ሲያውቁ ግን ምን እንደሚሰማቸው አላውቅም። በእርግጥም ጽናት እዛ የለችም። ጽናት ሀገሯ ነው ያለችው፣ ገጠር ማለት ነው። ነገር ግን ደግሞ እዚህ ያሉት ምንም በጭራሽ አያስታውሷትም። እውነት በጣም ያሳዝናል። መሩዬ ስትታመም መሩ ሆስፒታል ስትገባ ብዙ ነገር ሆናላት ነበረ ማለት ነው። እና የሰው ልጅ ግን እንዳስቀመጣችሁት ማግኘት ከባድ ነው። አንዳቸውም ለሷ ናሆሜም ቢሆኑ የጽዮን ማታሰር ከእናታቸው ጋር ያጀበጅባሉ እንጂ ለዚች ማንም እንትን የለም። የት ገብታ ይሆን ምን ሆና ይሆን የሚል ብቻ ነው እንጂ ለእሷ ብዙም የሚጨነቅ የለም ማለት ነው። እሷ ግን ጎበዝ እና ታማኝ ጓደኛ ናት። ይሄ ሁሉ የነኪራን ቤት ፋይል አልሰጥም ብላ ስለደበቀች ብቻ ነው በማያገባሽ ገብተሻል ብሎ እንደዚህ እያሰቃያት ያለው አቶ ስፒድ ማለት ነው። ስፒድ ማለት እንግዲህ የአቶ ተሾመ ልጅ ነው። ነገር ግን ኪራም አያውቀውም። ሰውየው በየቦታው ነው የወለደው። ነገር ግን ልጆቹ ቀስ እያሉ እንደ ፍልፈል እየወጡ ይመጣሉ ማለት ነው። ስለዚህ እንግዲህ አቶ ተሾመ በህይወት እያለ ሳይሞት እህቱን አምጥቶ አስተዋወቀ። ከዛም ደግሞ ካረፈ በኋላ ይሄኛው ደግሞ እኔ እሱ ልጅ ነኝ ብሎ መጣ። ነገር ግን ለማንም አልተናገረም፣ ብቻውን ሲያወራ እንጂ። ከዛ በኋላ ኒናንም አንቺ አርፈሽ የምትቀመጪ ከሆነ ተቀመጪ፣ አለዛ ግን ነግርሻለሁ ብሎ እሷንም አግቶ እያሰቃያት ነበረ። እሷም እሱን ሸሽታ ገጠር ገብታ ተመልሳ እንግዲህ ብርቄን ይዛ መታለች ማለት ነው። ብርቅዬ እንግዲህ ኪራን ሊያሳብዱት ነው ኒናና ብርቄ። ትናንትና ወይ አነደዱት ማለት ይቻላል። መቼም ጭራሽ በር ላይ ለጥፈው ወረቀቱን የሚቋጭ ነጠላ አለ የምን እያሉ አጨለሉት ኪራን ማለት ነው። ይሄ ሁሉ እንግዲህ የኒና ስራ ነው። ሴትዮዋን እዛ ቤት ይዛ መታ የራሷ ሳያንስ እንግዲህ ጽናቴ እዛው ናት። ግን ሰኒዬ እውነት በጣም ታሳዝናለች። እንግዲህ ሰኒ ያንን ፋይል አጋጣሚ ነው ክችን ውስጥ ገብታ ብርጭቆ ስትፈልግ መሰለኝ እንግዲህ ያገኘችው። ስታየው የነኪራ ቤት ፋይል ነው። እዚህ ምን ይሰራል ብላ እያገላበጠች እያለ እኔ ነኝ ያስቀመጥኩት ምን አገባሽ ሲላት በሞት አልሰጥህም ብላ እንግዲህ ይዛው ስትሄድ ነው እሰራልሻለሁ እኔ ስፒድ አይደለሁም እያለ ሲፎክር ማታውኑ ሄዶ ከቤት አግቷት ወሰዳት። ይሄው እስከ ዛሬ እንግዲህ እጅና እግሯን አስሮ አስቀምጧታል ማለት ነው እንደ ወንጀለኛ። ነገር ግን ፖሊስ ቢያመለክቱ ምንም ፍንጭ የለም እስካሁን። ግን ልጅቱ እዛ ጋር እየተጎዳች ትገኛለች። ነገር ግን በጥፊ እያሳረፈባት፣ ጓደኛው ደግሞ ለምን ትመታታለህ? ተው በቃ ታስራ ቁጭ ብላለች እኮ አታያትም እንዴ? አፏ እኮ አያርፍም። እንዴት ነው እሷን ዝም የምለው? ስለዚህ የማታርፊ ከሆነ ግን ከባድ ነገር ይደርስብሻል፣ ነግሬሻለሁ እያለ እያስፈራራት ይገኛል። እሷም ደግሞ የፈለግከውን አምጣ እሞታታለሁ እንጂ አፌ ዝም አይልም። ስትሞት የፈለግከውን ማምጣት ትችላለህ፣ ያንን ፋይል ግን መቼም ልሰጥህ ፍቃደኛ አይደለሁም፣ እሱንም አብረን እናያለን እያለ እንግዲህ ፉከራውን ቀጥሏል።